قال أبستجبر غوسغواس كينات استرخبوا دكتور دبرتسيان ገብረ ሚካኤል ጸገማት ትግራይ በኩናትን ጥራህ ይፍትሑም ምስ መንግስቲ ኢትዮጵያ ዝግበር ሰላማዊ ዘተ የለን አይነ ሐስቦኑን ኢሎመለው ድምጽ መስማ ለስ ሓደ ካብ ብልጽግና ዝርከብ ሰላም ሲል ጸኒሕናይና ካብ ብልጽግና ዝርከብ ሰላም የለን ለስ ሓደ ብድምደም ዘለዎ በብጽባህ ወላ አምባሳደር ተመሰለ በብጽህ ማሐው ካሉ ዲፕሎማት ተመሰሉ ጊዜ መጥቶ ዘይለ ተስፋ ገብር ጊዜ እናዋ ሳይና እናዋ ተይወይ መንሰይ ትግራይ አዲታት ትግራይ ተስፋ ሰላም ከይገብራም ትግራይ ካብ ዝሓለፈው ኪናት ካብ ዝሓለፈ በሰላከይት መሃርን ከይትድሕንን ውድብ ወሲና እያ ንስኹም ከወሲንኩም ዶ ሓደ ዲና ዘለና ዝበሉ ዶክተር ደብረጽዮን ገብረ ሚካኤል አምባሳደር ኦባሳንጆ መጸ አምባሳደር አሜሪካ መጸ ትርጉም የብሉን ጸገም ትግራይ በኩናት እንበር በሰላም በዘተ ከም ዘይፍታሕ ርኢናዮ ኢና በመዋል ትማሊ አብ ሐወልት ሰማዕታት ዕላዊ ኩናት አውጆ መለው በጽፈት ቀዳማይ ሚኒስትር ሀገርና በዛሐለፈ ሰሞን አብዘውጾ መግለጺ ጸገም ትግራይ በሰላምን ዘተን ምፍታሕ ቁርብ ምዃኑ ገሊጹ እዩ ቀዳማይ ሚኒስትር ሀገርና ዶክተር አብይ አህመድ ቦገኖም አቤት ምክር ወከልት ህዝቢ ንህዝቢ ግልጺ አብዝገበርዎ መደረም በሮም ንሰላምን ዘተን ንኹሉ ክፉት ምዃኑ በዕልም እዋጆም አብ እዋኑ ተገሊጹ እዩ ዶክተር ደብረጽዮን ገብረ ሚካኤል ግን በግልጺ ዘተ ሰላም አየዋጽናን አምባሳደር ከደ አምባሳደር መጸናዓና ዝጠቅሞ ነገር የለን ኢሎም በዕሊ ጻውዒት ኮይናት ጸዊዖም እዮም ክልቲኦም ድምጽታት እስከ በሓደ ስምዕዮም ጻውዒት ሰላም ጻውዒት ኩናት በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው ለይቅርታ ዝግጁ ነን ለዚህ ሓደ ካብ ብልጽግና ዝርከብ ሰላም ሲል ጸኒሕናይና ካብ ብልጽግና ዝርከብ ሰላም የለን ለዚህ ሓደ ብድምደም ዘለዎ በብጽባህ ወላ አምባሳደር ተመሰለ በብጽህ ማሐው ካሉ ዲፕሎማት ተመሰሉ ጊዜ መጥቶ ዘይለ ተስፋ ገብር ጊዜ እናዋ ሳይና እናዋ ተይወይ በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው ለይቅርታ ዝግጁ ነን ህዝብ ትግራይ ሕሪኡ ሰላም ምዃኑ ሕዝውን ብግልጺ አመልኪቱ እዩ ነትትማሊ ዶክተር ደብረጽዮን ገብረ ሚካኤል ዘቅረብዎ ሐሳቡን ዳርጋ ሎሙለይቲ አብ ከተማ መቀለ ዝተፈላለዩ ወረቀታት በመዝርጋሕ ብዕሊ ተአዊምዎሎም ነብቻ ዲላ ገዛ መኸዲ ከምዚ ዓይነት ወረቀት ለግን ኣለኹ ናብ ካሊእ ኩናት ክጥቅጥቁና ይንፈቅደልኩም እሺ شوف حاجب زلنا يودعو كنتات زكايد زخون يكون حنا حال سقمتي نايت مازالت سقاي دقي اي يغادلن دقي اي تكففولي ኢሉ بግልጺ አመላእ ትግራይ ይዕምጽሉ ህዝብ ትግራይ ካይ ኃይል እስካዕ ዘይሃሎ መማረጽ እንተረኺቦም ግን ይግደዱን ጨረታይ ንግደድን ዝዓይነት እዩ ንኣብነት ትግራይ ኃይል ናይ ትግራይ ሰራዊት ናይ ትግራይ ዘመናዊነት ተጎናጽፉ ዘመናዊ ናይ ጦር መሳርሒ ዘመናዊ ስልጠናታት ዘመናዊ ዘመን ፈጠረ ሁሉ ሰራዊትና እንተ ዓጢቁ ንትግራይ ንኢትዮጵያ ጥራሕ አይኮነን ምብራቅ አፍሪካውን ቀጥ ከብል ዝኽእል ስለዝኾነ ተመክሮ ስለዘለዎ እዚ ናብ ዕዳጋ እንተወሪዲ ትኽእለትና ተዓቅምና ናብ ናይ ዲፕሎማሲያዊ ዕዳጋ እንተወሪዱ ናብ ናይ ፖለቲካ ዕዳጋ እንተወሪዱ ስለዚ ኃይል ለና ድጋፍ እንተረኺብና ከዓ ካብኡን ላዕሊ ክንሰርሕ ንኽእል ኢና ንምቹዋል በነፊት ኢልካ እንተ ተኸይዱ ተዓቅም ንሱ እንተሪኦም ኣይግደዱን ብኢትዮጵያ እምበር ኢትዮጵያ ከይትፈርስ ክቃለስ እዮም ሰሙ ስለዚ ቶምስቴ ከለዎም ንብሎም ንኣብነት ቻይና ውሰዱ ቻይና ኢትዮጵያ ክትፈርስ ኣይትደልያ ንምንታይ ንኣብነት ብዙሕ እንዲቱ ቻይና ዘለዋ ቻይና ትጥቀሙ
ካብኣቶም ሓደ ግን ካፍተን ናይ ኢትዮጵያ ኢንዱስትሪያል ፓርክስ ዝበሃላ ካፍተን 16 ኣብ 11 ስቴክ ኣለዋ ቻይና ናይ ኣውሮፓ ሃገራት በዓል ጣልያን እንተተሰጊሩ ባሕሪ ሰጊሮም ዛሃድሙ ዘለዉ ብሊብያን ብካሊእን ዝኸዱ ዘለዉ ይትረፍዳ ዓዲ ፈሪሳ ዓዲ ዘይፈረሰት እውን ኢትዮጵያን ስደትን ጉዳጉድ ፀኒሕና ንመፅና ኣብነት ኣለና ኻል ስለዚኣቶም ዓዲ ፈሪሳ ከዓ ዓንዮም ከይኸድዎም ፅዕንቶ ከይፈጥሩሎም ቅልውላው ከይፈጥሩሎም ኣብኣ እናሃለኹም እዮም ክብሉ እዚኦም እውን ክሕግዙ እዮም ኣሜሪካ እውን ናይ ኢስት ኣፍሪካ ሴኩሪቲ እያ ተቕድም ንባዕላ ንኢኮኖሚ ረብሓኣ ሴኩሪቲ ተቐዲማ እያ ትኸይድ ስለዚ እዚኦም ክሕግዙ እዮም እንታይ እንተስኢኖም መማረፅ እንተስኢኖም መማረፅታት ተሃልዮም ከ ኣብነት ናይ ትግራይ ሰራዊትስ ማለት ክንዲ ናይ ትግራይ ሰራዊት ክኾን ዝኽእል ኣብቲ ከባቢ የለን ክንዲ ትግራይ ናይ ሚሊተሪ ተመክሮ ዘለዎ ሓይሊ የለን ጃህር ኣይኮነን ብተግባር ዓለም እውን ዝመስከረሉ ስለ ዝኾነ በዓል ማይክል ሩብን ጽሑፋት ኣርቲክላት ክጽሕፉ ከለዉ ብዛዕባ ቲዲኤፍ ኣሜሪካ ናይ ሚሊተሪ ስትራቴጂያ ናይ ሴኩሪቲ ስትራቴጂ ኣብ ኢስት ኣፍሪካ ክትቅይር ኣለዋ ለውጢ ክተምፅእ ትክእል ኣለዋ እዚ እንተለዊጣቶ ጥራሕ ትቕየር እዚ እንተዘይለዊጣ ግን ሕዚ እውን ኣብ ሓደጋ እያ ዘላ ክትልውጥ እንተኮይና ንቲዲኤፍ ትርአ ቲዲኤፍ ሒዛ ጥራሕ ክትቅየር ትኽእል ኢሉ ንቲዲኤፍ ድሮንን ፀረ ድሮንን ምዕጣቕ ሚሳይልን ፀረ ሚሳይልን ምዕጣቕ ዓብይ ጥቕሚ ኣለዋ ኣሜሪካ ኢሉ ፅሒፉ ኣይሰዓብናዮ ንሕና ኣይሰራሕና ኣሎ ትግራይ ቢዚ እያ ዘላ ኣብ ናይ ውሽጢ ሕንክርክር ቢዚ ኣነ ኣይዶኖ ከክንዲ ምንታይ ዝኾና ሕልና እዮም ዝቕመጣሎም ገለገሊኦም ይገርመኒ ከምዚ ኢሎም ክፅሕፉ ከለዉ ሓቁኹም ተባሂሉ ካልኦት ተወሰኽቲ ኣርቲክልስ ኣብ ክንዲ መፅሓፍቲ ምህርና እውን የለን ኢሎም ደይበሉን እውን ይፈልጦን ሃይለ ክነግሮ ከሎ ክሰምዕ እንተኮይኑ ሓቁኹም ተባሂሉ ተሳዒቡ እንተዝኾን መንግስቲ እውን ነዚ ፈሎ ኣብ ገይርዎ እንተዝኾን ክፅሕፉ ዝኽእሉ ሰባት መዲቡሉ እንተዝኾን ኮርስ ኩሉ ተመዲቦ ይኮነ ንዓዱ ባዕሉ ክፅሕፍ ዘለዎት መንግስቲ እውን ግን ፈሎ ኣብ ገይሩ ሞኒተር ገይሩ ብደንቢ እስከዚ ኣብዚኣ ፀሓፍቶ ሃይሎም ክእዘዝ ዝኽእሉ ምሁራን ክህልው ነይርዎም ኣይሰዓብናዮም እንተንስዕዎ ነርና ኸ ሳቶም ኣባና እንድሕር ኮይኑ እምነቶም ንሕና ከዓ ዘለና ዓቕመ ምድባር እንተኮይኑ ታርጌትና ሓር ትግራይ ስሒብካ ተውፃኮ ከምዚ ጌርካ እዩ ኦፖርቹኒቲስ እዮም እኒአው ቀይሕ ባህር በለ ካሊእ በለ ቀይሕ ባህር ክብል ከሎማ ክረኽቦ እዮ ይረኽቦን ኣይኮነን ትዘረባ ኣይረኽቦን ኦረዲ እዚ እኮ ናይ ሓንቲ ላዕላዊት ሃገር ዓዲ ኣይረኽቦን ናይ ሓንቲ ላዕላዊት ሃገር ሃፍቲ ናይ ኤርትራ ሃፍቲ ኢትዮጵያ ብዝኾነ ይኹን መንገዲ እትረኽበሉ ኩነታት የለን ኤርትራ ትበሃል ሃገር ኣላ ኤርትራ ፎትያ ፈቂዳ ናብ ኢትዮጵያ ኣትየ ኣለኹ ኣነ እዩ ዝሕሸኒ እንተዘይላ ኢትዮጵያ የብላን ከምቱ ናይ ግብፂ ወፃኢ ጉዳይ ሚኒስትር ዝበሎ እስካዕ ምፅኣተ ዓለም እንተነኣሰ እስካዕ ምፅኣተ ዓለም ኣይትረኽቦን ነገር ግን እንተተሰሪሕሉ ጥራሕ እያ ኢትዮጵያ ክትምለስ ትኽእል እምበር ዋላ እንተዘይተመለሰት እንዳሓመሰትካ ክትነብር ትኽእል እያ እንታይ ኢኻ ትገብር ዳ ዲፕሎማስያዊ ፅዕንቶ ክፍጠር ምእንታን እዚ ሕዚ ትገብሮ ዘላ ፅቡቕ እዩ ምውሳኑ እዚኣ ሰሚዖም ዳ ቀይሮም ከይወፁ እምበር ወሲኖም እንተወፅኦም ከምኡ ኢሎም ፅቡቕ እዩ ተላዒሉ ግን እዩ ተወሲኑ እውን እዩ ከምኡ ኢሎም ወሲኖም ተወፅኦም እቲ ረብሕኡ ሓደ ኤርትራ ትበሃል ዓዲ ናይ ኢትዮጵያ ፀላኢት ኮይና እያ ትቕፅል ኢትዮጵያ እውን ናይ ኤርትራ ፀላኢት ኮይና እያ ትቕፅል እንተነኣሰ እዚ ጉዳይ ዝስካዕ ዝፍታሕ ኣደብ ምግባር ዝፈልጥ መንግስቲ እስካዕ ዝመፅእ ክቕፅል እዩ እዚ እስካዕ ዝቐፀለ ኤርትራ ናሃና ኣላይ እያ ናሃና መላፍንቲ እያ ካብኡ እንዳሓረይ ትቕፅልን ኣይኮነን ዝብል ዘለኹ እንተነኣሰ ግን እዛ ጉዳይ ቀይሕ ባሕሪ ኣብ ኣፍ ልጓም ድሕድሕ ዘየድልየናን ቀይሕ ባሕሪ ናይ ኤርትራ ኢሎም ኢትዮጵያውያን እስካዕ ዝውስኑ ጥራሕ እውን እንተይኮነ ናይቲ ሕዚ ዝብልዎ ዘለው ንእሽትላን ገዋሕታ ናብ ኩሉ ህዝቢ ደይኸደሎን ትሕልና ንሱ እስካዕ ዝፀሪ ኢትዮጵያ ትግራይን ኤርትራን ጥቡቕ አልሲሲ አደገኛውን ካርድ መዘዙ። ጦርነት ልከፍት እችላለሁ። ግብጽ ኢትዮጵያን አስጠነቀቀች። አየር ኃይል ማንኛውም ጥቃት ለመከላከልና አደገኛ ጥቃት ለመፈጸም ዝግጁ ነው። ጀነራል ይልማ መርዳሳ ታግለ ከማሸነፍ በስተቀር አማራጭ የለም። ህወሓት የመጨረሻውን የትግል ጥሪ ያቀረበ
ሆርሙዝ በድጋሚ ታመሰ። የኤምሬትስ መርከቦች ወደሙ። ኤምሬትስ ኢራን አስጠነቀቀች። የተፈጸመባትን ጥቃት አወገዘች። ግብጽ በትራምፕ በኩል የመጣችበት መንገድ አልሳካ ሲላት ኢትዮጵያ ላይ ጥቃት ትከፍትና መብቷን ልታስጠብቅ እንደምትችል ይፋ አድርጋለች። እስከዛሬ የኃይል አማራጭን እጠቀማለሁ በማለት በግልጽ ስትገልጽ ያልተደመጠችው ግብጽ በዓለም አንደኛውን የመከላከያ ዋና መስሪያ ቤትን ባስመረቀች ማግስት የመዘዘችው ይህ ካርድ ግን እጅግ ትኩረት ስቧል። ግብጽ ይህንን ዛቻ ባሰማችው ማግስት ደግሞ የኢትዮጵያ አየር ኃይል ማንኛውንም ጥቃት ለመከላከልና አደገኛ ጥቃት ለመፈጸም ዝግጁ መሆኑን የአየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ መግለጻቸው ነገሩ እንዴት ነው አስብሏል። እንመለከተዋለን። በሌላ መረጃችን ደግሞ ህወሓት የመጨረሻውን የትግል ጥሪ አቅርቧል። ለወጣቱ ታግለ ከማሸነፍ በስተቀር አማራጭ የለም ሲል አስጠንቅቋል። ይህንንና ሆርሙዝ በድጋሚ ስለመታመሱ አክለን ይዘን ቀርበናል። ለቀች የምትገኘው ግብጽ ራስን የመከላከል እርምጃ እንደምትወስድ ነው የገለጸችው። ግብጽ ዛቻዋን ስታሳማ በኢትዮጵያ በኩልም ከባድ ምላሽ ተሰጥቷታል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ስለ ታላቁ የኢትዮጵያ ህዳሴ ግድብ እየተደረጉ ድርድሮች አብቅቶላቸዋል ሲሉ ተደምጠው ሀገራቸው የውሃ ደህንነቷ ከተነካ ራሷን የመጠበቅ ሙሉ መብቷን ትጠቀማለች በማለት አስጠንቅቀዋል። የኢትዮጵያን ግድብ የውሃ ደህንነቷ የስጋት ምንጭ አድርጋ የምትመለከተው ካይሮ በአሜሪካው ፕሬዝዳንት ትራምፕ በኩል የሞከረችው ጫና ውጤት ባለማምጣቱ ፊቷን ወደ ዛቻ አዙራለች። ኢትዮጵያ በሉዓላዊ ግዛቷ ተጨማሪ ግድብ መገደብ የለባትም የሚል አቋም የያዙት የካይሮ ባለስልጣናት አሁን ደግሞ ሌላ ተጨማሪ ግድብ ኢትዮጵያ ለመገንባት ካቀደች ራሳችንን ወደ መከላከል እርምጃ ነው የምንገባው ብለዋል። ኢትዮጵያ ከህዳሴው ግድብ መልስ በግዛቷ 3 አዳዲስ ግድቦችን መጀመሪያ የሚገልጹ ዘገባዎች በተመለከተ ባድር አብዱላቲ በሰጡት ምላሽ የግብጽ አቋም አንቀበልም የሚል ነው ብለዋል። የህዳሴ ግድቡ ኢትዮጵያ የታችኛውን ተፋሰስ ሀገራትን ሳታማክር የወሰደችው የአንድ ወገን እርምጃ ነው፣ ስለዚህ ህገ ወጥ ነው፣ እኛም አንቀበለውም ብለዋል። አክለውም ግብጽ በአባይ ወንዝ ላይ የሚደረጉ ማናቸውንም አዲስ የግድብ ፕሮጀክት በጥብቅ ትቃወማለች ሲሉ አስጠንቅቀዋል። ኢትዮጵያ አዳዲስ ግድቦችን ጀምራለች መባሉን አስተባብለው የአንድ ወገን እርምጃዎችን አንቀበልም ሲሉ መናገራቸውን የሩሲያው አርቲ ሚዲያ ዘግቧል። እነዚህ ፕሮጀክቶች ከተተገበሩ የካይሮ አቋም ምን ይሆናል ተብለው ሲጠየቁም በዓለም አቀፍ ህጎች መሰረት ህጋዊ ራስን የመከላከል መብታችን የተጠበቀ ነው ሲሉ መልሰው ኢትዮጵያ ላይ ጥቃት እንደሚሰነዝሩ በግልጽ ተናግረዋል። የሚኒስትሩ ምላሽ ካይሮ በአባይ ወንዝ ላይ የሚደረጉ ማናቸውንም አዳዲስ ፕሮጀክቶች አትቀበልም ከማለት ራስን የመከላከል እርምጃ ወስዳለሁ ወደሚል መሸጋገሩን የሚጠቁም ነው። የካይሮ ዛቻ የመጣው የአሜሪካው ፕሬዝዳንት ትራምፕ በግብጽና በኢትዮጵያ መካከል ለተፈጠረው ውጥረት መፍትሄ ለመፈለግ ሞክራለሁ፣ ግብጽ ተጎድታለች ካሉ በኋላ ነው። ትራምፕ ለካይሮ ወገንተኛ አቋም መያዛቸው ቢታወቅም ጉዳዩ መፍትሄ እሰጠዋለሁ በማለታቸው የህዳሴው ግድብ ጉዳይ እንደገና የዓለም አቀፍ ትኩረት ሆኖ ቀጥሏል። በዚህ መሃል ደግሞ ከውጭም ከውስጥም ኢትዮጵያ ላይ ዛቻ የሚያሰሙ አካላትን በተመለከተ ሀሳባቸውን የሰጡት ሌተር ጀነራል ይልማ መርዳሳ አየር ኃይላችን በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ሲሉ ጠንካራ ምላሽ ሰጥተዋል። አየር ኃይላችን በማንኛውም ሁኔታና ጊዜ ኢትዮጵያን በሙሉ አቅሙ የመጠበቅ ግዳጁን በጀግንነት ለመወጣት የሚያስችል አስተማማኝ የዝግጅት አቅም መገንባቱን የኢፌዴሪ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ አስታውቀዋል። ዋና አዛዡ አየር ኃይሉ የዘላቂ ተቋም ግንባታ ላይ ትኩረት አድርጎ በመስራት አመርቂ ውጤቶች ተመዝግበዋል። ተቋሙን በዘመናዊ ትጥቆች ከማደራጀት ባለፈ በሰው ኃይል ግንባታ ስራው በሀገር ውስጥና በውጭ ሀገራት የላቀ ስልጠና በመስጠት ብቃት ያላቸውን ባለሙያዎች ማፍራት መቻሉን ተናግረዋል። በስልጠናው የተገኘው የእውቀትና የቴክኖሎጂ ሽግግርም ሰራዊቱ ግዳጁን በላቀ ብቃት እንዲፈጽም ማድረጉን ገልጸዋል። የአየር ኃይሉ የሪፎርም ስኬቶች በተግባር የታዩ መሆናቸውን እየጠቆሙት ሌተር ጀነራል ይልማ በተመሳሳይ ጊዜ በተለያዩ የግዳጅ ቦታዎች ታላላቅ ተልእኮች መፈጸም የሚያስችል የዝግጁነት አቋም መፈጠሩን አስረድተዋል። ተቋሙን ከፍተኛ ወጪ ሊያስወጡ የሚችሉ በርካታ ፕሮጀክቶችን በራስ አቅም በአነስተኛ ወጪ ማከናወኑም የለውጡ ሌላኛው መገለጫ መሆኑን ዋና አዛዡ አብራርተዋል። የአቪዬሽን ከባድ ጥገና ማዕከሉ አቅም በማደጉና ከራስ አልፎ የሌሎች አውሮፕላኖች ለመጠገን የሚያስችል ፍቃድ አግኝቶ ወደ ተግባር መግባቱ የቴክኖሎጂ አቅማችን በምን ደረጃ ላይ እንደሚገኝ የሚያሳይ ነው ብለዋል። ለምድር ኃይላችን ያልተቋረጠ የትራንስፖርትና የውጊያ ድጋፍ በማድረግ በአሁኑ ወቅት በኦፕሬሽናልና በታክቲካል ውጊያዎች ድል አድራጊ ኃይል መፈጠሩንም ሌተር ጀነራል ይልማ መርዳሳ ገልጸዋል። በቀጣይ መረጃ መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅናውን የተነፈገው እና ባህል ስልጣን የተቆጣጠረ ህወሓት ባወጣው መግለጫ የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ገለጸ። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል።
ተናግረዋል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች በኢትዮጵያ ከተሞች የሚገኙ የታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለ ብሏል። መንግስት ከክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎች ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስቃይ እየዳረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣ አስገንዝቧል። በተጨማሪም መግለጫው የፌዴራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ህዝብ በክረምት ወቅት በመጠለያዎች ውስጥ በብርድ በበሽታና በረሃብ እየተሰቃየ እንደሚገኝና በቁጥጥር ስር በዋሉ የትግራይ አካባቢዎች የሚኖረው ህዝብ በማንነቱ ምክንያት ግድያ፣ ስቃይ እየደረሰበት መሆኑን ጠቅሷል። በቀሪው የትግራይ ክልል ደግሞ በተጣለው እገዳ ምክንያት ህዝቡ ለከባድ አደጋ መጋለጡን የገለጸው ህወሓት ይህም የብልጽግና መንግስት የትግራይን ህዝብ ለማጥፋትና ስቃዩ ለማራዘም ቀደም ሲል ያዘጋጀው ስልታዊ እቅድ ለማሳካት እየሰራ መሆኑን ማሳያ ነው ብሏል። ድርጅቱ አሁን ካለው ፈታኝ ሁኔታ ለመውጣት ታግለ ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃላይ ላይም በዚህ ፍትሃዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገው ትግል በመጨረሻ ድልን እንደሚያቀዳጅ ሙሉ እምነት እንዳለው አስረድቷል። ይህ በእንዲህ እንዳለ ተጨማሪ ኃይል አስመርቆ በመቀለ ያሰማራው ህወሓት ጠቅላይ ሚኒስትር አብይ አህመድ ለሰሞኑ አንድ ንግግር ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ በጎጃም ደብረ ማርቆስ ተገኝተው ያደረጉት ንግግር አሁንም አነጋጋሪነቱ ቀጥሏል። በተለይም በህወሓትና በፋኖ አማጺያን እንዲሁም በተቃዋሚ ጎራ ኃይሎች በኩል የጠቅላይ ሚኒስትሩ ንግግር በተዛባ መልኩ በማቅረብ ተቃውሟቸውን እየገለጹ ነው የሚገኘው። ጠቅላይ ሚኒስትሩ የህዝብ በአፄ ዮሐንስ ዘመነ መንግስት ምን እንደደረሰበት ያውቃል ያሉ ሲሆን ይህን ንግግር ተከትሎ ታዲያ በተለይም ከትግራይ በኩል ከባድ መልሶች እየተሰጡ ነው። የህወሓትና የትግራይ ምክትል ሊቀመንበር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ለጠቅላይ ሚኒስትሩ ምላሽ ከሰጡ ግለሰቦች መካከል ሲሆኑ አቶ አማኑኤል ለኢትዮጵያ ሉዓላዊነትና ክብር ሲባል ከትግራይ መተማ ድረስ በእግራቸው ተጉዘው መላ የአማራን ህዝብ በመስዋዕትነታቸው ያዳኑ ጀግናን ከወራሪ ፋሽስት ጣሊያን ጋር ያመሳሰሉ ፖለቲካ ለመስራት መሞከር በቃ አንጣላም አንጋደልም ባሉ የአማራና የትግራይ ህዝቦች ተስፋ የመቁረጡ ነኛ ማሳያ ነው ብለውታል። ወደ መጨረሻው መረጃችን ተሻገርን። የተባበሩት አረብ ኤምሬትስ ኢራን ሰኞ ዕለት በሆርሙዝ ወሽመጥ ላይ በሁለት የነዳጅ ጫኝ መርከቦች ላይ ከባድ ጥቃት ፈጽማለች ስትል ኢራንን ከሰሰች። አሳፋሪ ስትል በገለጸችው በዚህ ጥቃት አንድ ሰው የተገደለ ሲሆን 8 ሰዎች ላይ ጉዳት መድረሱንም ገልጻለች። ፕሬዝዳንት ዶናልድ ትራምፕ ዋነኛ መተላለፊያ የመዝጋት እቅዱ አካል አድርገው ሁሉም የንግድ መርከቦች 20% ክፍያ እንዲፈጽሙ እንዲጠየቁ አስታውቀዋል። ይህም ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። የአሜሪካ ጥቃቶች ለሶስተኛ ቀን የቀጠሉ ሲሆን ፕሬዝዳንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የሁለቱ ሀገራት ጥቃት ተባብሶ ቀጥሏል። የኢራን የውጭ ጉዳይ ሚኒስቴር ትራምፕ መተላለፊያው ላይ እገዳ መጣላቸው ተከትሎ ቴህራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተጠቀሙትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝ ወሽመጥን ለመቆጣጠር ያለው ውዝግብ የሁለቱን ሀገራት ጦርነት ለማስቆም ያለውን ጥረት አመናምኖታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ የሚቻል መሆኑን ገልጸዋል። ውጥረቱ በቀጠለበት በዚህ ወቅት ነው የተባበሩት አረብ ኤምሬትስ የኢራን ክሩዝ ሚሳይሎች ሁለት የአገሪቷን ታንከሮች ኢላማ ማድረጋቸውን የገለጸችው። በጥቃቱ አንድ ህንዳዊ የመርከበኞች ቡድን አባል ሲገደል 8 መቁሰላቸውንና የአራቱ ከባድ ጉዳት መሆኑን ጠቅሳለች። ከተጎዱት መካከል 6ቱ ህንዳውያን ሲሆኑ 2 ዩክሬናውያን እንደሆኑ የኤምሬትስ መከላከያ ሚኒስቴር በኤክስ ገጹ ባወጣው መግለጫ አስታውቋል። ሚኒስትሩ ይህንን ዓለም አቀፍ ህጎችና ስምምነቶችን በግልጽ የጣሰውንና በቀጠናው መረጋጋትና ጸጥታ ላይ ስጋት የደቀነ ጥቃት ያወግዛል ብሏል።